አንፃር በጣም አሳፋሪ ነውርና ብልግና ተደርጎ የሚታይ ሊሆን ይችላል። ሆኖም ግን ሸሪዓ ምንም ያስቀረው ነገር የለምና በሸሪዓ የተቀመጠን ነገር መግለጽና ማስታወስ የግድ ይላል። በተለይም ደግሞ በአሁን ሰዓት ዓለም ግሎባላይዝድ በሆነበት ወይም አንድ መንደር በሆነበት ተጨባጭ የብዙ አገር ወጎችና ባህሎች ወደ ሀገራችንም እየሰረጹና እየገቡ ባሉበት ሰዓት ይህን አይነቱን ፈትዋ ማቅረቡ ተፈላጊና ወሳኝ ነው ስላመንኩበት ነው። ከዚህ በፊት በነበሩት ቪዲዮዎች ላይም የተሰረዙት ማለት ነው። በዛ ላይም ቀርቧል ይህ ፈትዋ። ምንድነው ዋናው በዚህ ፈትዋ የተዳሰሰው ምንድነው ይፈቀዳል አይፈቀድም የሚለውን ብቻ ማየት እንደሌለብን እዚህ ጋር ነው ትልቁ ማስተማር የተፈለገው። አንድ ነገር ይፈቀዳል አይፈቀድም ብቻ ሳይሆን ማየት ያለብን ዙሪያ ገቡን ማየት ያስፈልጋል። ስለተከለከለና ስላልተከለከለ ብቻ አይደለም አንድ ነገር መተው ወይም መፈጸም ያለብን ማለት ነው። ያ ዋናው መነሻችን ቢሆንም ግን ተጓዳኝ ነገሮች መታየት አለባቸው። በጣም በማህበረሰቡ ዘንድ የተወገዙ ያልተለመዱ ነውር የሆኑ ነገሮችን የሌላ አካባቢን ባህልና ተለምዶ በማምጣት ባልና ሚስት መካከል በዚህ ምክንያት ሚስት ላትፈልግ ትችላለች ወይ ባል ደግሞ ይሄንን ሊደብረው ይችላል የመሳሰሉት ቅራኔ እንዲፈጠር ይህን መሰረታዊ በቃ እንደው የወሲብ ጉዳይ ወይም ያልጋ ላይ ጨዋታ መሰረታዊ የጋብቻ ተግባር ወይም ደግሞ አላማ ግብ ተደርጎ መቀመጡ አግባብ አይደለም ማለት ነው። በእርግጥ ወሳኝና አስፈላጊ ጉዳይ ነው በባልና ሚስት መካከል ይህ ነገር። ሆኖም ግን እዚህ ደረጃ የሌላን ባህል አምጥቶ ስሜትን ለማርካትና ስሜትን የበለጠ ራስን ደስታ በራስ ላይ ደስታ ለመፍጠር በሚል ብቻ መውረድ የለብንም እዚህ ደረጃ የሚል መልእክትም ያዘለ ነው። እንደ ሐራም እንደ ሐላል ብቻ አትመልከቱት የሚል ነው ድባቡ የፈትዋው ድባብ ከዛ አንፃር ብቻ አትመልከቱት የሚል ነው። ለማንኛውም እስቲ በቀጥታ ወደ ፈትዋው እናምራና እንመልከት። ጠያቂው እንዲህ ይላል ማ ሁክሙ መሱ ዘውጀቲ ዘከረ ዘውጂሃ ሚስት የባሏን ብልት መጥባቷ በእስላም ያለው ውሳኔ ወይም ድንጋጌ ፍርድ ምን ይመስላል ነው። ወማ ሁክሙ ለሕስ الرجل فرج زوجته من الداخل في وقت خروج بعض النجاسات سواء من الذكر أو من الفرج እንዲሁም በውስጥ በኩል ወይም ውስጥ ድረስ ምላሱን ወይም በማለት ማለት ነው የባለቤቱን ብልት ቢጠባ ወንዱስ የሸሪዓ ሁክም ምንድነው በዚህ ላይ? በተለይም ደግሞ አንዳንድ ነጃሳ ነገሮች ከወንዱም ይሁን ከሴት ብልት በሚወጡበት ቅጽበት ላይ ከሆነ ያ መጥባት የተከሰተው ሸሪዓ እንዴት ያየዋል ነው። አፍቱና ማእጁሪን ወጀዛኩሙላሁ ቢማ ሁወ አህሉ አሚን ብሎ በዚህ መልክ እንግዲህ ፈትዋ ስጡን ብሎ አላህ Subhanahu Wa Ta'ala መልዳችሁን ይክፈላችሁ በሚል ዱዓ አድርጎ ነው ጠያቂው ያጠናቀቀው። ሸኹ ምን ብለው ይመልሳሉ? አብረን እንመልከት። አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ አማ በዕድ ካሉ በኋላ ፈየጁዙ ሊኩል ሚነ ዘውጀይን ባልም ሆነ ሚስት ሁለቱም ባለትዳሮች አንዱ ከሌላኛው ወይም አንዱ በሌላኛው ሊፈጽመው ይፈቀዳል። አየስተምቲዐ ቢጀሰዲል አኸር ይሄው ምንድነው የሚፈጽመው በአንደኛው በሌላኛው ገላ ሊደሰት ሊረካ ይፈቀድለታል። ምንም የሚከለክል ነገር የለም ካሉ በኋላ ይህ ጥቅል ላይ እንግዲህ መልእክታቸው ነው። ቃለ ተዓላ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ ይላል። እናንተም ለነርሱ እነርሱም ለናንተ ልብሶች ናችሁ ሲል በሱረቱል በቀራ 87ኛ አንቀጽ ላይ ገልጿልና በሌላም በሱረቱል በቀራ 223ኛ አንቀጽ ላይም ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አናሺቱም ሴቶቻችሁ የናንተ የእርሻ ስፍራ ማሳዎቻችሁ ናቸው። ማሳዎቻችሁን ባሻችሁ አኳያ ባሻችሁ ሁናቴ ምጡት ወይም ተጠቀሙበት በሚል ገልጿል ነው። ላኪን ነገር ግን አሁን እስቲድራክ ይሏታል የቋንቋ ሰዎች ይሄ አፍራሽ ነው እንግዲህ ቅድም ያሉትን እስቲድራክ ለማድረግ ወይም ደግሞ ለማፋለስ የሚጠቀሙበት ቃል ነው። ላኪን ካለ ሰውየው ነገር ግን ሲል አፈረሰው የመጀመሪያው ነገር ግን ይሄውን ይፈቀዳል ስንል ጥቅል ነበር አይደል ልቅ ነበር ሊገድቡት ነው። ዩራዓ ፊ ذلك አምራን ሁለት ጉዳዮችን ትኩረት ሊሰጥና ሊተላለፉት የማይገባ ልዩ ትኩረት ሊቸረው የሚገባ ሁለት ጉዳይ አለ በዚህ ላይ ይፈቀዳል ስንል ዝም ብለን በልቁ አይደለም ብለው ሊገድቡ ነው።
الأول اجتناب ما نص على تحريمه የመጀመሪያው ጉዳይ ልንጠነቀቅና ትኩረት ልትሰጠው ልንተላለፈው የማይገባ ጉዳይ ቢኖር በሸሪዓ በቀጥታ በቁርአንና በሐዲስ ነስ ማለት ቁርአንና ሐዲስ በቀጥታ የተናገሩት ማለት ነው። በቁርአንና ሐዲስ የተነገሩ ሐራምነታቸው የተነገሩ ነገሮችን መራቅ ያስፈልጋል። ሴቲቱ ወይም ሚስት በባሏ ገላ ባልም በሚስት ገላ መደሰትና መርካት ይቻላል ሲባል ዝም ብሎ በልቁ አይደለም። የተከለከሉ ሁኔታዎች አሉ፣ የተከለከሉ ቦታዎች አሉ። እነዛን መጠንቀቅ ያስፈልጋል ማለት ነው። ከነዛ መራቅ ያስፈልጋል። وهو ይሄው ምንድነው? ሁለት ነገሮች ነው በሸሪዓ በቀጥታ የተከለከሉት። አንደኛው ኢትያኑል መርአቲ ፊ ዱቡሪሃ አንዲትን ሴት ወይም ሚስቱን በመቀመጫዋ ወይም በፊንጢጣዋ መገናኘት ይሄ ተከልክሏል። فهذا كبيرة من الكبائر ይህ ተግባር እንዲህ አይነት ተግባር የሚፈጽም ሰው ከከባባድ ወንጀል ውስጥ ወድቋል ማለት ነው። ከከባባድ ወንጀል የሚመደብ ነው። وهو نوع من اللواط እንደውም ከግብረ ሰዶም አይነት ነው። የግብረ ሰዶም ዘርፍ ነው ማለት ነው። የግብረ ሰዶም አይነት ነው። ሁለተኛው ጉዳይ መጠንቀቅና መራቅ ያለብን ትኩረት ሰጥተን ልንጠነቀቀው የሚገባ ኢትያኑል መርአቲ ፊ ቁቡሊሃ وهي حائض በቀጥታ በብልቷ ቢሆንም ማለት በብልቷም ቢሆን ሐይድ ላይ ሆና መገናኘት ክልክል ነው። በወር አበባ ላይ ሆና ሊቀውሊ ተዓላ ለምን ቁርአን እንዲህ ብሏልና ፈዕተዚሉ النساء في المحيض ሴቶችን በወር አበባ ወቅት ራቋቸው ይላል። والمقصود اعتزال መራቅ የተባለው ምንድነው? የተፈለገው አብሮ አለመተኛት ወይም ደግሞ አብሮ አለመብላትና አለመጠጣት ሳይሆን ወይ አንድ ቤት አለመኖር ሳይሆን ጂማዑሁና ግንኙነት ከነሱ ጋር መፈጸምን ነው ራቁ የተባለው። ወከዛ ልክ እንዲሁ ደግሞ ፊኒፋስ በወሊድ ደም ላይ ያለች ወልዳ ተኝታ እሷን መገናኘት ክልክል ነው። حتى تطهر وتغتسل ከወሊድ ደሟ ከወር አበባ ደሟ ጠርታ እስክትታጠብ ድረስ ግንኙነት መፈጸም ወይም ደግሞ ሴክሹዋል ኢንተርኮርስ መፈጸም በሸሪዓ የተከለከለ ነው ማለት ነው። የመጀመሪያው ጉዳይ አንድ ወንድ በሚስቱ ገላ ሚስትም በባሏ ገላ መደሰትና መርካት ትችላለች ሲባል እነዚህን ነገሮች ከግምት ውስጥ በማስገባት ነው ማለት ነው። የመጀመሪያው ገደብ ወይም የመጀመሪያው ተቅይድ ይሄ ነው ማለት ነው። ሁለተኛው ምንድነው ስንል አልአምሩ ሳኒ ሁለተኛው ጉዳይ ትኩረት ሊሰጠው የሚገባና ልንተላለፈው የማይገባ ጉዳይ مما ينبغي مراعاته أن تكون المعاشرة والاستمتاع في حدود آداب الإسلام ومكارم الأخلاق مدسة مركاتو كان متعوتنا مبوركو بشريعة سرعات قدب وسط يعلمون علبت ومكارم الأخلاق መልካም ስነ ምግባር ላቅ ያለ ስነ ምግባር የማይጥስመውን አለበት። ስነ ምግባርን የሚፋለስ ወይም ጥሩ ጸባይን ጥሩ ግብረ ገብን የሚቃረን መሆን የለበትም። وما ذكره السائل من مص العضو أو لعقه ጠያቂያችን ያለው የግብረ ስጋ ግንኙነት አካልን ወይም ደግሞ ብልትን መጥባት ወይም መላስ ለም يرد فيه نص صريح ግልጽ የሆነ ማስረጃ በቁርአንም ሆነ በሐዲስ ስለዚህ ጉዳይ የተቀመጠ ነገር የለም። ክልክል ነው የተፈቀደ ነው ለማለት የሚቻል ጉዳይ አይደለም ከነስ አንፃር غير انه مخالف للادب الرفيع ይሁን እንጂ የተከለከለ ነው ባንልም አስሉ የተከለከለ ካልሆነ የተከለከለ መሆኑን ማስረጃ ከሌለ አስሉ ኢባሃ ነው። አስሉ መሰረቱ ያንድ ነገር ምንድነው? ኢባሃ ነው፣ የተፈቀደ መሆኑ ነው። ስለዚህ የተፈቀደ ይሁን እንጂ የተከለከለ ለመሆኑ ማስረጃ ግልጽ አልመጣም እንበል እንጂ غير انه مخالف للاداب الرفيع ላቅ ላለ ስነ ምግባር የሚቃረን ነው። ላቅ ካለ ስነ ምግባር ጋር ወይም ደግሞ ጥሩ የሆነ ግብረ ገብ ባህሪ ጋር የሚጋጭ ነው። والأخلاق النبيلة ጥሩ የሆነ ስነ ምግባር ጋር የሚጋጭ ነው። ومناف لأذواق سليمة لأذواق الفطر السوية ተፈጥሯዊ ቴስት ወይም ተፈጥሯዊ ምንድነው ቴስት? እንግዲህ አንድ ነገር ቴስት ማድረግ ይባላል ማጣጣም ማለት ነው። ተፈጥሯዊ ማጣጣም ጋርም የተፈጥሯዊ ማጣጣም አይደለም ይሄ ተፈጥሯዊ ማጣጣም አይደለም። በዛ ነገር መርካት ራሱ ተፈጥሯዊ ማጣጣም አይደለም፣ ከዚህ ጋርም የሚቃረን ነው። ወሊዛሊካ ስለሆነም እኛ የምንመክረው فالأحوط تركه ሚስትም የባልን ብልት ከመጥባት ባልም የሚስትን ብልት ከመላስ መቆጠቡና መራቁ የተሻለና ከስተት የሚጠብቅ ከጉዳትም ከአደጋም የሚከላከል ነው ይላሉ። إضافة إلى أن فعل ذلك مظنة ملابسة النجاسة وملابسة النجاسة وما يترتب عليها من ابتلاعها كزين بتجماري دقمو يه تكبار የነጃሳ መውጫ አካባቢ ስለሆነ ቦታው
ነጃሳን ማጨማለቅ ወይም ነጃሳን በምላስና በአፍ መንካትን የሚያጋጥምበት ሁኔታ ነው ያለው ለዛ የሚያጋልጥ ነው እንዲሁም መዋጥም ሊከሰት ይችላል የሚል ነው وملابسة النجاسة وما يترتب عليها من ابتلاعها مع الريق عادة أمر محرم ሰው እንግዲህ የሆነ ነገር ሲጠባ ወይም የሆነ ነገር አፉ ሲኖር ከምራቅ ጋር ተንሻቶ የሚገባበት ሁኔታ አለ ያ የሚጠባው ነገር ወይም ያ ባፉ ላይ ያደረገው ነገር ይሄ عادة በተሞክሮ በተለምዶ የታወቀ ነው ምንም የሚያጠያይቅ አይደለም ይሄ ደግሞ ነጃሳን ነገር መዋጥ حرام ነው ክልክል ነው ነጃሳን ነገር ባፉ ውስጥ ማላወስ حرام ነው ክልክል ነው وقد يقذف المني أو المذي في فم المرأة فتأذى بها እንዲሁም ደግሞ መንይን ወይም ደግሞ የወንድን ዘርፍሬ መዚ ወይ ደግሞ ተዝለግላጊ ከመንይ ውጪ የሚወጣ በስሜት የሚወጣ ፈሳሽ አለ እነዚህ ነገሮች በድንገት ወደ ሚስት አፍ ገብቶ ይቺ ሚስት ደግሞ ተአዚ ልትሆን ወይም ደግሞ ልትጎዳ ትችላለች ልትቸገር ትችላለች ልትጠየፈው ትችላለች እሷ የምትጎዳበትን ነገር ደግሞ እሱ ለመርካት ብሎ ሊፈጽመው የተከለከለ ነው ከዚህ አኳያ ሊታይ ይገባል حرامና حلال ብቻ ሳይሆን ይያሉ ነው አላህ Subhanahu Wa Ta'ala ደግሞ إن الله يحب التوابين ويحب المتطهرين ይያለ ነው አላህ ተጥራሪዎችን ይወዳል ይያለ ነው በዚህ አንቀጽ አላህ ወደ እሱ ተመላሾችንና ተጥራሪዎችን አይል ሙተነዚሂን عن الأقذار والأذى ሰውን የሚያስቸግር ሰውን ጉዳት የሚያደርስና ቆሻሻን መጥፎ ጸያፍ ነገርን የሚርቁና የሚጠነቀቁ ከዛ ራሳቸውን የሚያጥራሩ ናቸው አላህ የሚወዳቸው ሰዎች ማለት ነው وهو ما نهى عنه من اتيان الحائض ለዚህም ነው ሐይድ ላይ ያለችን ሴት እንዳይገናኙ የተከለከሉበት ዋና ዓላማ او في غير المأتى ومع ذلك ወይ ደግሞ መመጣት ባለበት ሴት ልጅ ሊገናኙት በሚገባ ቦታ ሳይሆን በሌላ አቅጣጫ ቀደም እንዳልነው በፊንጥጣ ላይ መገናኘትን የተከለከለበት ዓላማውም ለዚህ ነው ቆሻሻን እንዳያጨማልቁና ከቆሻሻ እንዲርቁ ከቆሻሻ እንዲጸዱ ነው ሸሪዓን የደነገገው فإننا لا نقطع بتحريم ومع ذلك فإننا لا نقطع بتحريم ነገር ግን مصل الاعضاء واللعق የብልትን የባልን ብልት ወይም የሚስትን ብልት መላስም ሆነ መጥባት حرام ነው ብለን ቁርጥ አድርገን ማስቀመጥ አንችልም ማለም تخالط النجاسه الريق وتذهب الى الحلق በሚጠባበት ሰዓት ወይም እንደዛ በሚፈጽሙበት ሰዓት ከምራቅ ጋር ተቀላቅሎ ወደ ግሮሮ የሚወርድ ነጃሳ ነገር እስከሌለ ነጃሳውን ነገር ወደ ሆድ ውስጥ ካላስገባ ድረስ حرام ነው በቀጥታ ልንል ባንችልም ነገር ግን አስፈላጊ አይደለም ለምን وإن لسانا يقرأ القرآن لا يليق به يباشر النجاسة ያላህን ቃል የሚያነብ ምላስ ቁርአንን የሚያነብ ምላስ እንዲህ አይነት ነጃሳ ነገሮችን ሊያጨማልቅና ሊነካ አይገባውም وفيما أذن الله فيه من المتعة فسحة لمن سلمت فطرته ተፈጥሯዊ ቴስቱ ወይም ተፈጥሯዊ ስሜቱ ያልተበከለና በተለያዩ ፊልሞችና ድራማዎች ያልተታለለ በተፈጥሮ ላይ ያለ ሰው حلال الله سبحانه وتعالى በግልጽ ባስቀመጠውና በፈቀደው ውስጥ ሰፊ የሆነ መዝናኛና መርኪያ መንገድ አለና ወደ ሌላ የሌሎች እንስሳዊ ስሜት ማርኪያ ስሜት መፈጸሚያ የሚያደርጉትን አይተን የሌሎችን ወደኛ ማምጣት የለብንም ነው ተንቢህ እዚህ ጋር ማሳሰቢያ አለ ይላሉ لا يخفى على من تعاطى ذلك الامر እንዲህ አይነቱን ነገር የሚፈጽሙ ሰዎች ከማንም የተሰወረ አይደለም انه قد يترتب عليه بعض الامراض አንዳንድ በሽታዎች የሚከተላቸው የሚከሰትባቸው እንደሆነ ማለት ነው ولمعرفه المزيد عنها يمكن مراجعه الاطباء المختصين ስለዚህ ጉዳይ በሰፊው ከህክምና አንፃር ከሳይንስ አንፃር ምን እንዴት ይታያል የሚለውን ለማወቅ ታማኝ የሆኑ ሙስሊም የሆኑ ማለት ነው አጥባዎችን ወይም ዶክተሮችን ማማከሩ ተገቢ ነው ማለት ነው ከጤናማ አንፃር ችግር የሚያስከትል በመሆኑ በቀጥታ حرام ነው ባንልም ይህ ጉዳይ ልንረቀውና ልንቆጠበው የሚገባ ነው የሚል ነው ፈትዋ የሰጡት ይህን ይመስላል እንግዲህ والله اعلم ሼር ላይክ ማድረግ አትርሱ ሌሎች እንዲያገኙት ይህን ትምህርትና እንዲጠቀሙ በማድረግ እናንተ ማጅሩን ተካፈሉላለው ሰብስክራይብ ያደርጉ ቤተሰቦችና ወንድሞች እህቶችንም ሰብስክራይብ እንዲያደርጉና ቤተሰብ እንዲሆኑ አድርጉ ወጀዛኩሙላሁ ኸይር ወባረከ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ